እየተደዋወለበት እየተጠቀመበት እያለን የተዘጋው። ስለዚህ ያዘጋውን ሰው ያዘግቶ ያወጣው ሰውዬ እስከ እስር እንዲሁም ሊገረፍ ይገባል። ተይዞ ቴሌ ይዞት ለመንግስት ሰጥቶ ግርፍ ያወጣውን ሰውዬ ካርታና ባንዲራ ላይ ምናምን ጎበዝ ነሽ እንዳትጠይቀኝ አደራህን እንዳትጠይቀኝ። እኔ በጣም በጣም ነው ካርታ የምወደው። እውነት? አዎ እኔም እወዳለሁ፣ ደስ ይለኛል ማየት፣ ኢንስፓየር ያደርገኛል። አዎ እኔም እወዳለሁ። የትም ሀገር ሄጄ አላውቅም ግን እወዳለሁ። ስለዚህ የምን ከአፍሪካ ሀገር ልጠይቅሽ ወይስ ከአውሮፓ ሀገር ልጠይቅሽ? እንዳትጠይቀኝ ፕሊስ፣ እኔ እውነት አላውቅም። እንዳትጠይቀኝ በስተት ደግሞ በዚህ እድሜዋ ሴትዮ እንዴት ትሳሳታለች እንዳይለኝ። አይ ችግር የለም። የፊንላንድ ዋና ከተማ ምንድን ናት? ምን ጌታዊ፣ ፊንላንድ ዋና ከተማ ዴንማርክ ነው እንዴ? ዴንማርክማ ሀገር ነው። ወይኔ ብሌን ያላቅም የሆነት ሊያጠይቀኝ እባክህ። ፊንላንድ ሄልሲንኪ። ቀላል ቀላሎች ነው ጠይቅሽ። እሺ አንድ ጥያቄ ነው ካምባል የምጠይቀኝ አደራህን። የቡልጋሪያ ዋና ከተማ የሰው ስም ነው። ቤልጅየም ነው። አውቃሽ ነው። ቤልጅየም ነው። የቡልጋሪያ ቤልጅየም ትላለች እንደ ቤልጅየም ራሱን የቻለ ሀገር ነው። ብራስልስ ነው። ቡልጋሪያ ግን ጎረቤት ናቸው መሰለኛ። ሶፊያ ቡልጋሪያ ሶፊያ። ጀርመን ምን ዋና ከተማ ነች? በርሊን ነው። በርሊን ጎበዝ። ፍራንክፈርት መስሎኝ ነበር ገምቼ ነው። ኔዘርላንድስ እኔ አላውቅም። ኧረ እንዴ ምንድን ነው ኔዘርላንድ ነገር ከተማ ከአውሮፓ ስንት ታውቂያለሽ? እሺ ዝም ብለሽ አይምሮሽ ለሚመጣው ለምሳሌ ለንደን፣ ፓሪስ ተብሎ ሌላ ከተማ ምን ታውቂያለሽ? እንግሊዝ፣ አምስተርዳም ሲባል አታውቂም? እንግሊዝ ከተማ አይደለም። ካርዲፍ የሚባል ዋና ከተማ አለ። ዌልስ ሀገር ናት። ኦኬ። እነ ዌልስ 5 ሀገራት ናቸው የዩናይትድ ኪንግደም? 5 ሳይሆን 4፣ ስኮትላንድ፣ አየርላንድ፣ ዌልስ እና ኢንግላንድ። የኢንግላንድ ዋና ከተማ ለንደን ናት። የዌልስ ደግሞ ካርዲፍ ናት። የስኮትላንድ ደግሞ ምንድን ነበረ ጠፋኝ። የስኮትላንድ ይሄ አክቹሊ ላይክ በቃ እንደዚህ ስታወሩ ይገርመኛል። የድሮ ሰው ስለሆንኩ ይሆናል እንደዚህ ነገር የሚገርመኝ። ምንም እኮ ያን ያህል የድሮ ሰው ሳይሆን ምንም የምንወደው ነገር እኮ ነው ሁላችንም፣ ሁሉም ሰው። ግን አፕሮፕሪየት ነው ብለህ ታስባለህ? እንደ ኢትዮጵያዊ እንደዚህ መባባል እንደዚህ ማለት እንዴ? አይንሽ ያምራል ማለት ምን ችግር አለው? መቼም መቀመጫሽ ባያሳይም እኮ እኔም ሲጀምር ምንም ምን መቀመጫ የሚያሳይ ቪዲዮ የለኝም እግዚአብሔር ይመስገን። እና ኬት አውቀው ነው መቀመጫሽ ትልቅ ነው የሚሉት? ወይ ጉድ! ጴንጤ ነሽ እንዴ ደግሞ? አዎ ቪዲዮን እያየኸው ነው። የት አይተውት ነው ታዲያ? ዝም በላቸው። አያ አትመናቸው እነሱ። ከእንግዲህ ኮሜንት አላነብም። ኮሜንት እኔ ሲጀምር እኔ የቅርብ ጴንጤ ካልሆንሽ እነ ሊሊ ምናምን እያሉ ሊሊ አለች፣ ሀና ተክሌ አለች፣ ቤት ተዘራ አለች፣ ከሴትም ከፈለግሽ አዜብ ኃይሉ አለች። እነሱን እንዴት አለች? ወይ እነሱንም በጣም ነው የምወዳቸው፣ ግን በዚህ ሞመንት ላይ አሁን እነሱን ብዬ ነው እንጂ እነሱንም በጣም ነው የምወዳቸው። ካርታ እኔ እወዳለሁ። በእናትሽ ስጭኝ እሱን ካርታ ከጀርባ ያለ ይህንን ማለት ነው። ጓደኛዬ ነች ለጊፍት የሰጠችኝ እና ከተሰጡኝ ጊፍቶቹ ሁሉ የምወደው ይህንን ነው። ምክንያቱም አንዳንዴ ሰው ሲያውቅህ ነዋ እንደሚወድ የምታውቀው፣ በጣም ሲያውቅህ እና በጣም ነበር የምፈልገው። ሁሌ የምላት ነበረ በጣም ነው የምፈልገው ካርታ ምናምን እያልኳት፣ አንዴ ለልደት ያምጥታ ስትሰጠኝ ማመን ያቃተኝ። በቃ ዘ ቤስት ጊፍት የምለው በህይወቴ ይህንን ነው። እኔም በእናትሽ እኔም እንዲህ ካርታ የሚሰጠኝ ሰው እኔ ልጅ እያለው ፈረንጆች ጋር ምናምን እማር ነበረ እኛ እና ይሄ ሉል እንትን ካርታ ይሰጡናል። ይሄ ክባው ሉሏ ወርልድ እና ይሄን ምናምን እያየው ስላደግኩኝ ብዙ ሀገር ነው የማውቀው፣ ብዙ ሀገር በስ እኔም በዘዌ ፈረንጆች ትምህርት ቤት ነው የተማርኩት። ጀርመን ትምህርት ቤት የሚባለውን ታውቃለህ? ጀርመን የት ነው? ወደ ቤቴል አካባቢ ነው አይደለም፣ 6 ኪሎ ጃልሜዳ አጠገብ ነው። ጀርመን ቸርች ስኩል ይባላል።
አላውቅም። እኔም በዛ የተነሳ ሊሆን ይችላል ሜይ ቢ ኢንተረስትድ የሆንኩት እንትን ላይ እንደዚህ ነገር ላይ እኮ እያየሁ እኮ ነው አሁን ካርታ ካየሁ እኮ ኦልድ ነው አክቹሊ። አይ ደስ ይላል። ይሄ ነው አሪፍ እንዳለ ወንዞቹን ምኑን ይናገራል። ይሄን ካርታ ገዝቶ የሚሰጠኝ ሰው እልክልሃለሁ። እኔ በቃ ሌላ ይሄኛውን ሳይሆን ሌላ ገዝቼ። ባልሽ አይቆጣሽም? እንግዲህ ስለሱ አውርተናል። ደግሞም ምን ችግር አለ አሁን ለአንተ ካርታ ብሰጥ ባል ልጆች ነው ባልሽ? አይ ቶልድ ዩ አክቹሊ አይ ዶንት ኖው የሆነ ማውራ ሰው አለን ያልኩህ እንጂ ባል የለኝም። ቄንጤ ቺት ሲያረጉ ብሎ የለቀቁትን አይተሻል? በጣም ነው በስማ ቄንጤ ቺት ሲያረጋሉ ተያይዘው ይጸልያሉ። ሰይጣኑን በቃ ተቃውሞ ይጸልያሉ። ከዛ ይታረቃሉ የሚል አይቼ ግን ምን ታምናለህ በዛ ነገር ላይ? ዋንስ ኤ ቺተር ኢዝ ኦልዌይስ ኤ ቺተር የሚባል ነገር አለ። እንደዛ ታምናለህ ወይስ ሰው ሊሳሳት ይችላል? ይቅር መባባል ጥሩ ነው ብለህ ታስባለህ? ቺቲንግ እንትኑ ይለያያል። አሁን ለምሳሌ አንድ ሰው ሰክሮ ቢሳሳም እሺ የሆነ ነገር ልታስብ ትችላለች። ግን ሄዶ ሌላ ሰው ጋር አስገብቶ አስወጥቶ እሷም ሚስቴም ሌላ ሰው ጋር ገብቶ ወጥቶባል ሌላ ሰው በተአምር አብረን አንመለስም። ላይክ ሰክሮ ምናምን ኪስ ኦር ፍለርት ማድረግ ቴክስት መላክ ምናምን ከኔ የጎደለኝ ነገር ሊኖር ይችላል። አሁን ለሚስቴ ሰዓት ማልሰጣት ከሆነ ሌላ የምታወራው ቤስት ፍሬንድ ምናምን ቢኖራት ምናምን እንደ ቺት ነው የምቆጥረው። እሱም ግን እሱ ይሁን ችግር የለውም ሊያስኬድ ይችላል። ግን ሌላ ሰው ጋር ድፍረቱን አግኝታ ሄዳ ተኝታ ምናምን ወንዱም እንደዛው። አይ ጥሩ ነው። በዚህ ሰዓት ግን እንደዚህ ማስተዋችሁ ይገርማል። እናንተ አሁን ልጆች ናችሁና እኔ ታላቃችሁ ስለሆንኩኝ ማለት ነው እንደዚህ ነገር ራሱ ሲታሰብ ይገርመኛል። በዚህ ወይ ምክንያቱም ከተዳር ታላቃችንም ብትሆኝ እኮ እኔ አሁን ብዙ ኤክስፒሪየንስ አልበልጥሽም ሜቢ። አዎ እኔ ኖርማሊ እንደ እድሜም አይደለሁም ብዬ አስባለሁኝ። በጣም ታናሾቼ በብዙ ነገር ይበልጡኛል እና ምክንያቱም የሆነ ግን ምን ልል ፈልጌ ነው ላይክ በጣም ቀሏላ በዚህ ዘመን በጣም ቀሏል ብዙ ነገር በዚህ ዘመን ብዬ አስባለሁኝ። ቀሏል እንደ መጨባበጥ ነው የቀለለው። እንደዛ ባይሆን ደስ ይላል። ግን ያው ሆነ ጊዜው ነው። ምን ታደርጊያለሽ? እጃችን ላይ ያለው ነገር እኮ ነው። እኔ ድሮ አሁን እጅሽ ላይ የምታየው ነገር ቲክቶክ ላይ ስትገቢ ሲሳሳሙ ታያለሽ። ኢትዮጵያዊ ሆነው እንትን ሲሉ ምናምን አንድ አልጋ ላይ ተኝተው ምናምን ታያለሽ። ከዛ በኋላ ህፃኑ ልጅ ኋይናት ይላል ካልሞከርኩት ይላል 15 ዓመት ልጅ ስትወጪ ገና ተማሪዎች ምናምን ሲላላሱ ታያለሽ። አሁን እኔ ትልቅ ሰው ሆኜ ያሳፍረኛል። እኔም በ18 ዓመቴ ምናምን ከሴቶች ጋር ምናምን ሃንግ ምናምን እንዴት ልበልሽ ይሄ አይስክሪም እየላሱ ምናምን የተለፋደዱ አላሳለፍኩም። አሁን ግን 28 ዓመቴ ላይ ልክ ይሄ ዩኒፎርም አድርገው እየተላላሱ ምናምን ሲሄዱ እንዴ የኔስ ሄዋን እላለሁ። የኔስ ሴት ሄደች ምናምን። እውነት ነው። ብቻ ከባድ ነው ዘመኑ። እግዚአብሔር ይርዳን። መቼ ነው ቤቴ መጥተሽ ምግብ የምትሰሪልኝ? ፕላኑ የለኝም። አንተ ቤት መጥቼ ምግብ መስራት። አንቺ ቤት መጥቼ ምግብ የመብላትስ ፕላኑ አለሽ? ባይሆን እኔ ምግብ መስራት ኢንተረስቱ ስላለኝ የሆነ ጊዜ ተሳክቶልኝ ሬስቶራንት ከከፈትኩ የዛኔ እጋብዛለሁ። ትመርቅልኛለህ? ያኔማ ባትይኝም እኮ ልመጣ እችላለሁ። ለራስሽ ጥቅም አይደል? ያው ለምን እንዴ የሚቻል ቤኔፊት ነው። እኔ ጋብዛቸዋለሁ። አዲስ ቤቴ አያስፈልግም። እሺ ሌላ ምን ልጠይቅሽ ነበረ? እሺ ከቴሌ ጋር የተያዘ አሁን ሰሞኑን የተከፈተበት ክስ አለ። እሱን ብቻ መልሰሽልኝ ትወጫለሽ። ልጁ የሚያሸንፍ ይመስልሻል? እኔ ልጁ ጓደኛዬ ነው እና የሚያሸንፍ ይመስለኛል። አንቺስ ምን ታስቢያለሽ? ምንድን ነው የተፈጠረው ግን አልገባኝም። ልጁ ሲም ካርዱን እየተጠቀመ በራሱ ቲክቶክ የከፈተበት የራሱ ሲም ካርድ 10 ዓመት በላይ የተጠቀመውን ሲም ካርድ የት ነው ሌላ ሀገር ሸጡበት። እሺ ሌላ ከተማ ማለት ነው። ሌላ ከተማ። እሺ አንድ ሰው አሁን ለምሳሌ እኔ ሲም ካርድ ቢጠፋ ሄጄ የምትጠይቁት መስከረኛ ጥያቄ አለ አይደል? ዩኬው ኦር ደግሞ እንትን መታወቂያ ምናምን ታይቶ
እንትን ተብሎ ምናምን ሌላ ሰው ያወጣ እኔ ራሴ ሄጄ ያስከፍተዋለሁ ድጋሚ አዘግቸው። የልጁን ግን ሌላ ሰው አወጣበት ሌላ ከተማ ላይ እንደዛ አዘግተውት እራሱ ላይ ያለው ሲም ካርድ ተዘግቶ ሌላ ከተማ አወጣ ያን ቁጥር ማለት ነው። ከዛ ልጁ በቁጥሩ ስላረገ እንትኑን ይሄ የቲክቶኩን የምኑን ሀክ አረገበት ቲክቶኩን። ያው ፓስወርዱን ፎርጋት አረኩት ስትይ ወደ ስልክሽ ነው ቴክስት የሚልከው። በኋላ ወደዛ ገባ 200 ምናምን ሺህ በላይ እና ስንት ነገር ያየበት አካውንቱ ሀክ ተደርጎ ሌሎች ልጆች በማስክ መግባት ጀመሩ። ሲሄድ ቴሌ ሲም ካርድ ሌላ ቦታ ተሽጧል አሉት። እንዲህ ይሆናል እኔ እዚህ ሆኜ ምናምን ብሎ ሲም ካርዱን መለሱለት ቁጥሩን ቢመልሱለትም ግን አካውንቱ ኦልሬዲ ሄዷል። አሁን እሱ ክስ መስርቷልና ምንም ይሄ ሀገር ያወቀው ምንድን ነው ፀሐይ የሞቀው እውነት ነው። ምን ትያለሽ በሱ ጉዳይ? የሚያሸንፍ አይመስልሽም? ግን ፌር አይደለም የተደረገው ነገር። እንጃ በምን ኬዝ ልክ እንደዚህ ሊፈጠር እንደቻለ። ሁላችንም ሴፍ አይደለንም ማለት ነው። እኔ አሁን ድሮም እንደዛ ነው ማድረገው። እርግጥ ማንንም ሰው ስለማላምን አሁን የሁሉም ፓስወርዶቼ የቴሌ እንትን ላይ የለም። ስልኬን አውጥቻለሁ። ይሄ ድሮም ማለት ነው ድሮም በቃ ሳሟን ቴሌ የሚሰራ ሰው ሊጎዳሽ ስለሚችል ምን አድርግ ያለው እኔ ሁሉም ቁጥሬ የተዘበራረቀ ነው። አሁን የዚህ የቲክቶክ ፓስወርዴ ወይ በኢሜይሌ ነው ቱ ስቴፕ ቨርቲፊኬሽን አለው ኢሜይሌ እና ስልክ ቁጥሬ ያስገባውበትን ስልክ ማንም ሰው አያውቁም። በሌላ ሰው ስም የወጣ ነው። ኦኬ ለመሰለሽ አሁን እውነትም ፕሩቭ አረገልኝ ያንን ሴፍ አይደለም ሁሉም። አንድ ቴሌ የሚሰራ ሰው የፈለገውን ሰው ስልክ ካወቀ በኋላ ስልኩን አዘግቶ ማውጣት ይችላል ማለት ነው። አሁን አክቹሊ እኔ ማሰው እንደተቀለቅ የትም ቦታ ቢሆን ጥንቃቄ ማድረግ ጥሩ ነው። ግን እንደዚህ ነገሮች በህግ ያስጠይቃሉ። ወይ በደንብ ነው የሚያስጠይቁት። እና እነዚህ ያደረገ ሰው ፐርሰናል ያውቁ እሱን አታክ ለማድረግ ወይም እሱን ለመጉዳት አስቦ ያደረገ ሰው ካለ ያው ፕሪቪሌጅ ሆን ብሎ እኮ ነው። ልጁ እኮ ተደራደረኝ አለ እኮ ቴሌ የሚሰራ አጎቱ ነው እንደዚህ ያደረገው እና እባክህ እንደዚህ አታርግ ወደዛ አካውንቴ መልስልኝ ሲለው ይሄን ያህል ብር ክፈል አለው። ግን ቴሌ የሚሰራ አጎት አለው ልጁ አጎትየው ነው የሸጠው። ሰው ዳይሬክትሊ መጠየቅ አለበት። መስሪያ ቤቱ በተዋረድ የደንበኞቼን ሚስጥር አልጠበቅክም፣ ሚስጥር መጠበቅ አለባቸዋል። ባይዘዌ ምን እንደሆነ ተቀለስ ሶሪ ስላቋረጥኩ ግን ማለት ነው እንደ ቴሌ አይታወቅም። ላይክ እንዴት አድርጌ ልንገር? ምክንያቱም ይሄ ሁሉ ሚሊዮንን ከስተመር ስላለ ኦልሞስት በቃ ለስልክ እንኳን የሚጠቀም ከ64 ሚሊዮን በላይ ከስተመር ያለው እንደውም 90 ምናምን ሊገባ ይችላል በዚህ ዓመት። ግን ኤኒቲንግ ሀፕን ቢያደርግ ልክ እንደዚህ አይነት ሲቹዌሽን ሲያጋጥም ሁሌም ቢሆን ኢሚዲየትሊ የሚቀጣው ሰራተኛው ነው። ምንም አይነት ከስተመር ኮምፕሌን ያርግ ብቻ። ይሄ እንደው በጣም ትንሽዬ ነገር ነው። ላይክ ሰስፔንድ አንዳንድ ቴሌ የሚሰሩ ሰዎች በሰው ተናደው በግል ሁኔታቸው በግል ላይፋቸው ያናዳዳቸውን ሰው ወይ ደግሞ በህግ ሁኔታ ቢጠይቁት ሊያስጠይቀው የሚችል ነገር የሰራባቸውን ሰው በራሳቸው አክሽን መውሰድ ይፈልጉና በስሜት ሆነው ሰስፔንድ ያደርጋሉ። የሰው ስልክ ይዘጋሉ ወይ ደግሞ የሆነ ነገር ሊያደርጉ ይችላል። ግን እያወቁት ነው። አዛ ኢንዶ ዛዴይ ከተገኘና ሰውየው ኮምፕሌን ካደረገ ኢሚዲየትሊ ከስራ ይባረራሉ። ከስራ መባረር ባይደርስ እንኳን የደሞዝ ቅጣት እድገት ቅጣት ምናምን አለው። ሁሌ ይሄ ነገር መባረር ሳይሆን ይማ አሁን እኮ መባረር እኮ ቀላል ነው። አንቺ አሁን እንዴት ነው እንደ ቀላል የወሰድሽው? አሁን እኔ እዚህ ጋር ቲክቶክ ላይ ለፍቼ ሊሆን ይችላል 300 ሺህ 200 ሺህ ፎሎወር የሚያገኘውት ወጥቶሻላ። እና በዚህ ምክንያት በአንድ ሰው ምክንያት አካውንቴን ሸጦ ስልኬን ሲም ካርዴን ሸጦ ከዛን አካውንቴ ላይ ሎጊን ተብሎ ብዙ ነገር ሀክ ቢደረግብኝ ቢወሰድብኝ አንደኛ ያንን ያደረገው ሰውዬ መቀጣት አለበት እስከ እስር ድረስ። ከስራ መባረርም አይደለም እስከ እስር ድረስ ሚስጥረኝ በመውሰድ ምናምን መታሰርም መቀጣትም አለበት። አሁን የልጁ መሆን ያለበት እንደዛ ነው። የሸጠው ሰውዬ እስከ እስር ድረስ መቀጣት አለበት። ከዛ ውጭ ግን ምን ይሆናል? ቴሌ ለእኔ ካሳ ሊከፍለኝ ይገባል። ለምን አምኜው ነው ሚስጥሬን የሰጠሁት። አሁን እኮ እናንተን አምኜ ነው በስልክ ማወራው እኮ እናንተን አምኜ ነው ስልኬ ላይ ዶክመንት ማስቀምጠው። እናንተን አምኜ ነው ስልኬን ኮንታክት የማስቀምጠው። ያ እምነት ስለተበጠሰ
በስሩ የቀጠረው ሰራተኛ ሚስጥሬን አሳልፎ አሁን ህይወቱን የሚያበላሹ ሚስጥሮች ቢኖሩት እዛ ቲክቶክ ላይ በጣም ብዙ 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 መረጃ አሳልፎ የለፋበትን ስንት ዓመት የለፋበትን 250,000 ምናምን ፎሎወር ደግሞ የልጁ የሚያስኬደው ሲም ካርዱ ጠፍቶበት አዘግቶት ድጋሚ ወጥቶ ቢሆን ችግር የለውም። እየተደዋወለበት እኮ ነው የተዘጋው እኮ እየተደዋወለበት እየተጠቀመበት እያለን የተዘጋው። ስለዚህ ያዘጋውን ሰውዬ አዘግቶ ያወጣው ሰውዬ እስከ እስር እንዲሁም ሊገረፍ ይገባል። ተይዞ ቴሌ ይዞት ለመንግስት ሰጥቶ ግርፍ ያወጣውን ሰውዬ ቴሌ ግን በስሩ ያለው ሰራተኛ ያን ድርጊት ስለፈጸመ ኃላፊነት የጎደለው ስራ ስለተሰራ ካሳ ብሎ ሊሰጠው ይገባል ለልጁ። እንደዛም ይሆናል ብዬ ተስፋ አደርጋለሁ። በህግ የተያዘ ጉዳይ ስለሆነ እኛ እንደዚህ ብንል ምንም እንትን የለውም፣ ግን እንደዛ እንደሚደረግ ተስፋ አደርጋለሁ። አንቺም ከባልሽ ጋር እንደምትመለሽ ተስፋ አደርጋለሁ። ግን እኔ ጥያቄ አለኝ ለአንተ ፋይናሊ። ምን አይነት ጥያቄ? ምን አይነት ጥያቄ መሰለክ? እንትን ይሄ ላይክ አንዳንድ ሰዎች ላይክ የሆነ ነገር አቺቭ ካረክ ድሪም የምታደርገውን ነገር የምታስበውን ነገር አቺቭ ስታረግ እኛ ሀገር አልተለመደም። አክቹዋሊ አሁን ምናልባት የተለመደ ነገር ነው፣ ግን የተጀመረ ነው፣ ግን አልተለመደም እንደዚህ ነገር። ግን ይሄ ጌቲንግ ባክ ቱ ዩር ኮሚኒቲ የሚባል ነገር አለ። የሆነ ነገር ሰክሰስፉል ስትሆን አንተ ወደ ኮሚኒቲ ዞረ ደግሞ ለኮሚኒቲ ላይክ ማድረግ ያለብህ ነገር ለተማርክበት ትምህርት ቤት ሊሆን ይችላል፣ ለሰፈር ልጆች ሊሆን ይችላል፣ የሆነ ነገር ማድረግ ላይክ የሆነ ነገር መክፈት ሊሆን ይችላል፣ መዋያ ሊሆን ይችላል። ብቻ የሆነ ነገሮችን የማድረግ ሀሳብ አለህ ወይ? ምክንያቱም አሁን በማየው ሰክሰስፉል ነው ብዬ አስባለሁ በተወሰነ መልኩ አይደለም። አይ ባይ ዘ ዌይ የግድ ሰክሰስፉል መሆን በብዙ ነገር ይገለጻል። ብቻ ብዙ ሊሰማ ሰው አለሽ። ሌላውን እንተውና ብዙ ሊሰማ ሰው አለ። እኔ ኤማ የጠየቅሽኝ ጥያቄ ገብቶኛል። እሺ ሰውን የመርዳት አቅም ላይ ካለው እንትን አረጋል ናጣ እና ከርከሩ ሰውን የመርዳት አቅም ካለ ይረዳል። እስካሁንም እየረዳው ነው፣ ወደፊትም እረዳለሁ። የመርዳት አቅሙ ካለኝ እንኳን ማቆም ቀርቶ ኦር በችግሬ ሰዓት የደረሰልኝ ቀርቶ ኦር ከኔ ጋር አብሮ ያደገን ሰው ቀርቶ ኖርማል ራንደም ሰውም ትረጃለሽ ብር እስካለሽ ድረስ። ግን አሁን እንደዛ ማስበው ሰክሰስፉል ሬት ላይ አልደረስኩም። ትሰራለህ፣ ገንዘብ ታገኛለህ ወይ? አዎ አገኛለሁ። ገንዘብ ለመኖር ቤት ኪራይ ለመክፈል ነዳጅ ለመሙላት ለመንቀሳቀስ የሚሆን ብር አገኛለሁ። ለመብላት የሚሆን ገንዘብ አገኛለሁ። ያን ያህል ግን ተርፎኝ ምዝናናበት ከሀገር ሀገር መወጣበት እንደፈለግኩኝ ብር መበትንበት ክለብ ውስጥ እጂ እንዲህ ማራገፍበት ደረጃ አልደረስኩም። እዛ ደረጃ ስደርስ ደግሞ ብሩን ከምበትነው አብረውኝ ላደጉ ልጆች ኦር ለተማሩ ልጆች ኦር ከጎኔ ላሉ ለቤተሰብ የሆነ ቦታ አስይዘዋል። እንደዛ ከሆነ ጥያቄሽ የዛኔ ጠየኩ። እግዚአብሔር ተፈረፈ ብር ካለኝ ክለብ ሄጄ ለመበተን የሚያበቃ ብር ካለኝ እንትን እላለሁ እሰጣለሁ። ጥሩ ሀሳብ ነው። በርታ። እግዚአብሔር ይርዳ። አሜን አሜን። እሺ እናት ቴንክ ዩ። እሺ ቴንክ ዩ። እኔም ስለገባሽ መልካም ቀን ይሁንልሽ።